ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በተለያዩ መረጃዎቹና ፕሮፋይል ነክ ጉዳዮች ወደ እናንተ እየደረሰ ነው። ለአሁን ሌስተር ሲቲን እንቃኛለን። አብሮነታችሁ አይለየን። የሌስተር ሲቲ ነገር የፕሪሚየር ሊጉን ዋንጫ ከፍ ከማድረግ በተደጋጋሚ ከሊጉ እስከ መውረድ ድረስ። ሌስተር ሲቲ የፕሪሚየር ሊጉን ዋንጫ ከፍ ካደረገ በኋላ በሊጉ መቆየት ተስኖት ለሁለተኛ ጊዜ ወደ ሻምፒዮንሺፕ መውረዱን ባሳለፍነው እሁድ በሜዳው በሊጉ መሪ ሊቨርፑል በደረሰበት ሽንፈት አረጋግጧል። ክለቦች የፕሪሚየር ሊጉን ውድድር ሲጀምሩ ስኬታማ ጊዜ ለማሳለፍ ውጥን ይዘው ጉዟቸውን ይጀምራሉ። ነገር ግን በተለያዩ አጋጣሚዎች እንዲሆን የማይመኙት ነገር ሊገጥማቸውም ይችላል። ለአብነትም አንዳንድ ክለቦች የውድድር ዘመኑ ግባቸው ዋንጫውን ከፍ ማድረግ ሲሆን ገሚሶቹ ደግሞ አራት ውስጥ ሆኖ ማጠናቀቅ ይሆናል። እንዲሁም ከላይ ያሉት አማራጮች ያልተሳካ ካሉ እስከ ሊጉ ወገብ በመቀመጥ የውድድር ዘመናቸውን መጨረስን ይሻሉ። ሌሎች ደግሞ ከሊጉ ላለመውረድ በሚደረገው ፉክክር ውስጥ ሲዳክሩ ይቆያሉ። ዓለም በጉጉት በሚመለከተው የእንግሊዝ ፕሪሚየር ሊግ በርካታ ክለቦች ውጤትን ፍለጋ የተለያዩ አሰልጣኞችን ወደ ክለባቸው ያመጣሉ። ለየትኛውም ክለብና አሰልጣኝ በሚፈትነው በዚህ ሊግ የስኬት ጫፍን የተመለከቱትና ሳይሳካላቸው በጊዜ የተሰናበቱት አሰልጣኞችን ብሎም ከሻምፒዮንሺፕ ወደ ፕሪሚየር ሊግ በመጡበት ዓመት ተመልሰው የሚወርዱ ክለቦች ይስተዋላሉ። ለምሳሌ ውድድር ዘመኑ ሳይጠናቀቅ ወደ ሻምፒዮንሺፑ መውረዱን ያረጋገጠውና በአሰልጣኝ ክላውዲዮ ራኒሪ የተመራ በ2015 እና በ2016 የውድድር ዘመን የእንግሊዝ ፕሪሚየር ሊግ ዋንጫ ማሳካት የቻለው ሌስተር ሲቲ አንዱ ነው። የሊጉን ዋንጫ የማንሳት ልምድ ቢኖረውም በዚህ ውድድር ዓመት ወደ ፕሪሚየር ሊጉ ከተመለሰ በኋላ ቀሪ 5 የሊጉ ጨዋታዎች እያሉት በመጣበት ዓመት ወደ ሻምፒዮንሺፑ ተመልሶ ለመውረድ ተገዷል። ሌስተር በአሰልጣኝ ስቲቭ ኩፐር እየተመራ በውድድር ዘመኑ ደካማ እንቅስቃሴ ማሳየቱን ተከትሎ አሰልጣኙ ተሰናብቶ በማንቸስተር ዩናይትድ ቤት በጊዜያዊ ዋና አሰልጣኝነት ጥሩ እንቅስቃሴ ማሳየት የቻለው አሰልጣኝ ሩድ ቫን ኒስተልሮይ በዋና አሰልጣኝነት ተተክቶ ቡድኑን እስካሁን መርቶታል። ይሁን እንጂ በፈታኙ ሊግና ልምድ ላላቸው አሰልጣኞች ሁሉ እንደ እሳት በሚፋጀው የአሰልጣኝነት ስራ በሊጉ በማሰልጠን ብዙም ልምድ የሌለው አሰልጣኝ ሩድ ቫን ኒስተልሮይ ሌስተር ሲቲን ከመውረድ መታደግ አልቻለም። በማንቸስተር ዩናይትድ ቤት በጊዜያዊ ዋና አሰልጣኝነት ቆይታው ቀያይ ሰይጣኖችን በመራባቸው በሁሉም ውድድሮች ሽንፈት ያልቀመሰው ሩድ ቫን ኒስተልሮይ በሌስተር ሲቲ ቤት ግን የውድድር ዘመኑ አልሰመረለትም። ሌስተር ሲቲ በእንግሊዝ ፕሪሚየር ሊግ ታሪክ በሜዳው 9 ተከታታይ ጨዋታዎች ላይ ግብ ያላስቆጠረ ቡድን ሆኗል። በዚህ የውድድር ዘመን እስካሁን ካደረጋቸው 33 የሊግ ጨዋታዎች በአራቱ ብቻ ድል ሲቀናው በስድስቱ አቻ ተለያይቶ በ23ቱ የሊግ ጨዋታዎች ደግሞ ለመሸነፍ ተገዷል። በወቅቱ የሊግ ደረጃ ሰንጠረዥን በ18 ነጥቦች 19 ደረጃ ላይ የሚገኘው ሌስተር እስካሁን ባደረጋቸው 33 የሊጉ ጨዋታዎች 73 ጎል ተቆጥሮበታል። ማስቆጠር የቻለው ደግሞ በአንጻሩ 27 ብቻ ነው። ይህን ተከትሎም 46 የግብ ዕዳ ያለበት ቡድን ሆኗል። ሌስተር በውድድር ዓመቱ አስቀድሞ መውረዱን ካረጋገጠው ሳውዝሃምፕተን በመቀጠል በርካታ የግብ ዕዳ ያለበት ሁለተኛ ቡድን ነው። በሌላ በኩል የተለያዩ ክለቦች ታሪክ የሰሩና ከክለብ እኩል ስማቸው የሚነሳ ዘመን የማይሽረው ታሪክ በወርቅ ቀለም የጻፉ ባለ ታሪኮች አሉ። ከዚህ ጋር በተያያዘ በሌስተር ሲቲ መውጣትና መውረድ ከክለቡ እኩል ስሙ የሚነሳው ቫርዲ በሌስተር ታሪክ ውስጥ በዘመን ቅብብሎሽ ስሙ ሲነሳ የሚኖር ተጫዋች ነው። ቫርዲ ሌስተር ሲቲ ከሻምፒዮንሺፕ ወደ ፕሪሚየር ሊጉ ሲመጣ በ2015-16 የውድድር ዘመን ማለት ነው ዋንጫውን ሲያሳካ የክለቡ ቁልፍ ተጫዋች እንደነበር አይዘነጋም። ሻምፒዮን ከሆነ በኋላም ሌስተር ወደ ሻምፒዮንሺፑ ሲወርድ አብሮ በመውረድ በድጋሚ ወደ ሊጉ እንዲመለስ በታማኝነት ያለውን ሁሉ ሰጥቷል። ይሁን እንጂ ሌስተር ወደ ሊጉ ቢመለስም መቆየት ተስኖት በመጣበት ዓመት ተመልሶ ለመውረድ ተገዷል። የሌስተር ታማኝ ተጫዋች ቫርዲ አሁን የ38 ዓመት ጎልማሳ ሆኗል። ምንም እንኳን እድሜው ቢገፋም በታማኝነት አብሮ ወደ ሻምፒዮንሺፑ በመውረድ ሌስተርን በድጋሚ ወደ ሊጉ ለመመለስ ይፋለም ይሆን የሚለው ተጠባቂ ጉዳይ ነው። የእንግሊዝ ፕሪሚየር ሊግ ለሁሉም ክለቦች ፈታኝ መሆኑ ይነገራል። የሊጉን ዋንጫ ለማንሳት የአውሮፓ መድረክ ተሳታፊ ሆኖ ለማጠናቀቅና ላለመውረድ የሚደረጉ ፉክክሮች ሁሌም በሊጉ ይጠበቃሉ።
አብዛኛዎቹ ቡድኖች የውድድር ዓመታቸውን በስኬት ለማጠናቀቅ የተለያዩ ከዋክብቶችን ይሰበስባሉ። አለፍ ሲልም አሰልጣኞችን ይቀይራሉ። እንደ እሳት በሚፋጅ አሰልጣኝነት ወንበር የደጋፊዎችን ተጽዕኖ ተቋቁሞ በሊጉ ሻምፒዮን መሆንና በሊጉ መቆየት የአሰልጣኞች ከባዱ የቤት ስራ ይሆናል። የሊጉን ዋንጫ የማንሳት ልምድ ያለው ሌስተር ሲቲ ዋንጫውን ካነሳበት የውድድር ዘመን በኋላ የዘንድሮውን ጨምሮ ለሁለተኛ ጊዜ ወደ ሻምፒዮንሺፕ ወርዷል። ወደ ፕሪሚየር ሊጉ ለመምጣት በሻምፒዮንሺፑ ላይ ያለው ፉክክር ከባድ እንደመሆኑ ሌስተር ሲቲ ወደ ሊጉ ቶሎ ይመለስ ሲሆን ወይስ አይመለስም ወይስ ከአንድ ዓመት በላይ ይወስድበታል የሚለው ሁሉም የሚጠብቀው ጉዳይ ሆኗል። በአንጻሩ ሊድስ ዩናይትድ እና በርንሌይ ለ2025-26 የውድድር ዓመት ከሻምፒዮንሺፕ ወደ እንግሊዝ ፕሪሚየር ሊግ ማደጋቸው ተረጋግጧል። ሰኞ ዕለት በተደረገ የሻምፒዮንሺፕ ጨዋታ በርንሌይ ሼፊልድ ዩናይትድን 2-1 በሆነ ውጤት አሸንፎ ውጤቱን ተከትሎም በርንሌይ ነጥቡን 94 በማድረስ ለቀጣዩ የውድድር ዓመት ወደ እንግሊዝ ፕሪሚየር ሊግ ማደጉን አረጋግጧል። በተመሳሳይ ሊድስ ዩናይትድ ስቶክ ሲቲን በማሸነፍ ወደ እንግሊዝ ፕሪሚየር ሊግ ያደገ ሌላኛው ቡድን ሆኗል። በዚህም ከሁለት የውድድር ዓመታት የሻምፒዮንሺፕ ቆይታ በኋላ ሊድስ ዩናይትድ በድጋሚ ወደ ፕሪሚየር ሊግ ማደግ ችሏል። በቪንሰንት ኮምፓኒ እየተመሩ በ2023/24 የውድድር ዘመን ወደ ሻምፒዮንሺፕ ወርዶ የነበረው በርንሌይ ከአንድ የውድድር ዓመት በኋላ ነው ወደ ፕሪሚየር ሊግ የተመለሰው። ውድ የእግር ኳስ ወዳጆች፣ ፉትቦል ማዕድ እንዲህ ያሉ ወቅታዊና ፕሮፋይል ነክ መረጃዎችን ወደ እናንተ ያደርሳል። እናንተም አጋርነታችሁን ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ አሳዩን። እናመሰግናለን።